ክብር ለእግዚአብሔር ይሁን። እግዚአብሔር ስም የተባረከ ይሁን። ስላያችሁ ደስ ብሎኛል። እንደዚህ እንድንሰባሰብ እግዚአብሔር ስለረዳን፣ እግዚአብሔር ሲረዳ ነው እንደዚህ መሰብሰብ የሚቻለው እና ለኔ ብዙ ጊዜ ጸጋውን እካፈላለሁ። እንግዲህ ተባረክ። እግዚአብሔር ብዙ ተናግሮናል በጸሎትም በዝማሬ። እግዚአብሔርን በጣም አድርጌ አመሰግናለሁ። እግዚአብሔር ይህንን እድል ስለሰጠን 10-15 ደቂቃ ውስጥ በጣም አጠር ያለ ሐሳብ እንከፋፈላለን። በጣም ሰፊ ሐሳብ ነው፣ ግን ሁላችንም እንድናስበው እንድናሰላስለው ራሳችን ደግሞ ጊዜ ወስደን የእግዚአብሔርን ሐሳብ በልባችን ውስጥ እንድናሰላስለው ለማበረታታት ያክል ነው። ጊዜ ወስደን በጣም የምንማረው ነገር ነው፣ ሁሌ የምንማረው ነገር ነው፣ ግን ለማስታወስ አስፈላጊ እንደሆነ እኔን የጠቀመኝን ነገር ነው ሼር ማድረጋችሁ ማለት ነው። እግዚአብሔር በህይወቴ ያስተማረኝን ነገር ከልጅነቴ ጀምሮ አሁንም እስከ መጨረሻም የምማርበት ነገር ነው። ያንን ሐሳብ ነው ማካፈላችሁ። በጣም ውድ ነገሮች ሲኖሩን በጥንቃቄ ነው የምንጠብቃቸው አይደል? እዚህ ሀገርም ሌላም ቦታ እንደውም ሴፍ የሚባል ነገር አለ፣ ሌሎችም ነገሮች አሉ። ውድ የሆኑ ነገሮች በጥንቃቄ ይጠበቃሉ እና ዛሬ የምናወራው ሐሳብ በጣም ውድ የሆነ ሐሳብ ነው። ከብዙ ሰዎች ህይወት ደግሞ እየጠፋ ያለ ነገር ነው። ስለ ፍርሃት ነው የምንነጋገረው እና እግዚአብሔርን ስለ መፍራት ነው በጥቂቱ የምናወራው። ብዙ ሰዎችን ኤክሳይት የሚያደርግ ነገር አይደለም፣ ብዙ ሰዎች ስለማይረዱት ማለት ነው። ፍርሃት የሚባለው ነገር በራሱ ብዙ ሰዎችን ያስጨንቃቸዋል። ማይፈራ ሰው የለም፣ ሁሉም ሰው ይፈራል። ልዩነቱ ማንን ነው የምንፈራው የሚለው ጋር ነው። ብዙ ሰው የሚፈራው እግዚአብሔርን ሳይሆን ብዙ ነገርን ይፈራል ሰው። ብዙ አይነት ፍርሃቶች አሉ፣ ግን መጽሐፍ ቅዱስ የሚያስተምረን ብቸኛ ፍርሃት የሚያስፈራችሁ የሚያስደነግጣችሁም እግዚአብሔር ብቻ ይሁን ነው የሚለው መጽሐፍ ቅዱስ እና በጣም ብርቅ የሆነ ነገር ነው። እግዚአብሔርን የሚፈሩ ሰዎች እግዚአብሔርን ብቻ አይተው የሚኖሩ ሰዎች ናቸው። ገዚህ ሲል እንደነበረው ሰው ሲበዛም ሰው ሲያንስም ህይወታቸው ላይፍ ስታይላቸው ያው የሆነ ሰው እንደ ዮሴፍ ያሉ ሰዎች እግዚአብሔርን አይተው የሚኖሩ ሰዎች፣ ዋጋቸውን ከእግዚአብሔር የሚቀበሉ ሰዎች፣ እግዚአብሔርን የሚፈሩ ሰዎች እና ሰው ውጭን ያያል፣ ሰው ብዙ ነገርን ያያል። እግዚአብሔር ግን እንደዛ አይደለም። እግዚአብሔር ልብን የውስጥን የሚያይ የሚመረምር ነውና በእግዚአብሔር ዘንድ በጣም ትልቅ ስፍራ ያላቸው ሜቢ እኛ ብዙ ስፍራ ማንሰጣቸው ሰዎች ናቸው። ግን በጓዳቸው እግዚአብሔርን የሚፈልጉ፣ እግዚአብሔርን የሚጠሙ፣ እግዚአብሔርን የሚያስቡ፣ እግዚአብሔርን ፊት ሁሉ ጊዜ የሚራቡ ሰዎች፣ እነዛ ሰዎች በእግዚአብሔር ፊት ስፍራ አላቸውና የእግዚአብሔርን ቃል ስናጠና እግዚአብሔርን ለሚፈሩ ሰዎች የተገባው ኪዳን በጣም በቃ ያስደንቃል። እና ዛሬ ፕራይም ማድረግ ነው አላማዬ። እናንተ በቃ ገብታችሁ ሞር በትጋት እንድታጠኑ መጽሐፍ ቅዱስ ሲናገር እግዚአብሔርን መፍራት ባስተማረበት የሚል ሐሳብ አለ ብዙ ቦታ ላይ። ሰዎች እግዚአብሔርን መፍራት በተማሩበት ዘመን ሁሉ ሰዎች እንደ እግዚአብሔር ሐሳብ ይሄዳሉ፣ እንደ እግዚአብሔር ሐሳብ ይመላለሳሉ። መጽሐፍ ቅዱስ ሲናገር ምሳሌ ላይ 23 ላይ ቀኑን ሙሉ እግዚአብሔርን በመፍራት ኑሩ ዋሉ ይላል። ቀኑን ሙሉ 24/7 እንድንኖር እንድንመላለስበት የተነገረን ነገር ነው እና መዝሙር 34 ላይም ሌሎችም ስፍራዎች ላይ ስንመለከት እግዚአብሔርን መፍራት የምንማረው ነገር እንደሆነ መጽሐፍ ቅዱስ አጥብቆ ያስተምረናል። በቃ እንዴ ስዊች ኦን አድርገን ምን ተው ነገር አይደለም። ዴሊ ኢትስ አ ላይፍ ስታይል። ሁሉ ጊዜ የምንማረው፣ ሁሉ ጊዜ ልንቆፍረው የሚገባ በጣም በጣም ጥልቅ የሆነ ትሬዠር ነው እና እግዚአብሔርን መፍራት መጽሐፍ ቅዱስ ሲናገር የህይወት ምንጭ ነው ይላል። የህይወት ምንጭ እግዚአብሔርን መፍራት፣ የጥበብ መጀመሪያ እግዚአብሔርን መፍራት በጣም አስደናቂ ነገር ነው። እግዚአብሔርን መፍራት እግዚአብሔርን ለሚፈሩ ደግሞ የተገባው ኪዳን በጣም ያስደንቃል። መዝሙር 128ን እንድታነቡ አበረታታችኋለሁ።
ሙሉ ምዕራፉ የሚናገረው እግዚአብሔርን ለሚፈራ ሰው ምን እንደሚደረግ ነው። እግዚአብሔርን የሚፈራ ሰው እንዴት እንደሚባረክ በጣም በሚያስደንቅ ሁኔታ የእግዚአብሔር ቃል ያስተምረናል። እግዚአብሔርን የሚፈሩ ሰዎች በየትኛውም ሁኔታ በኃጢአትም ሲወድቁ ይሁን ደስ ሲላቸውም ሲያዝኑም የሚሮጡት ወደ እግዚአብሔር ብቻ ነው። ያ ነው መገለጫቸው። ከእግዚአብሔር ውጪ ህይወት እንደሌለ ያውቃሉ። ከእግዚአብሔር ውጪ ያለው ዲስትራክሽን ብቻ እንደሆነ በጣም ያውቃሉ። ስለዚህ ሁሌ ሩጫቸው ወደ እግዚአብሔር ነው። በኤደን ገነት ውስጥ አይደል ከእግዚአብሔር ሸሹ ኃጢአትን ሰርተው። እንደዛ ሳይሆን የሚያደርጉት እግዚአብሔርን የሚፈሩ ሰዎች ሲወድቁም ሲነሱም ሲበረቱም ሲያዝኑ ሁሌ የሚሮጡት ወደ እግዚአብሔር ብቻ ነው። እግዚአብሔርን የሚፈሩ ሰዎች እንግዲህ ፍርሃትን ስንመለከት ብዙ አይነት ፍርሃት አለ። መጽሐፍ ቅዱስ ማበረታታው አይነት ፍርሃት አለ አይደለም። ለጢሞቴዎስ ጳውሎስ ሲነግረው መፍራት እንደሌለበት የሚነግረው አይነት ፍርሃት አለ። ዛሬ ስለሱ ፍርሃት አይደለም የምናወራው። ደግሞም ጤናማ የሆነ ከአደጋ የሚጠብቀን ፍርሃት አለ አይደል? ከፎቆች ላይ አንዘልም፣ ዝም ብለን አንዘልም። እንግዲህ ያ እንድንጠበቅ የተሰጠን ፍርሃት ነው። ጤናማ ፍርሃት ነው እሱ። ዛሬ ደግሞ እያወራን ያለነው እግዚአብሔርን መፍራት ስለሚባል ነገር ነው። በጣም ብርቅ የሆነ ብዙ ሰዎች ጋር ተፈልጎ የማይገኝ አንድ ሜንተር የሚያደርገኝ ሰው ምን አለ፣ በህይወቴ በጣም ቀረልኝ። ብዙ ጊዜ ሰዎችን አይተን እንደነቃለን። ስፔሻሊ ዓለማውያንን ሰዎች አይተን እንዴት ሆነው ነው እንደዚህ የሚያደርጉት ብለን የምንደነቅባቸው ነገሮች አሉ። ሰው ሆኖ ሰው እንደዚህ እንዴት ሊያደርግ ይችላል ምንላቸው ብዙ ነገሮች አሉ። እና ምን አለኝ፣ እግዚአብሔርን መፍራት የሚባለው ነገር ከእያንዳንዳችን ቢወሰድ ምንም ልዩነት የለንም። በቃ እንደነሱ ነው ምን ሆነው። ይብዛም ይነስም ጥቂት እግዚአብሔርን መፍራት በህይወታችን ስላለ ነው የሆነው። እና ሞር እግዚአብሔርን የሚፈሩ ሰዎች እግዚአብሔር በህይወታቸው የሚሰራው ነገር እንደዚህ ለመግለጽ ያስቸግራል። እና ሚልክያስ ላይ እግዚአብሔር ቃል ሲናገር ምን ይላል? እግዚአብሔርን የሚፈሩ ሰዎች ተነጋገሩ ይላል። እንኳን ጸልየው እግዚአብሔርን የሚፈሩ ሰዎች ንግግራቸው በእግዚአብሔር ዘንድ ቫልዩ አለው። ንግግራቸው እግዚአብሔርን የሚፈሩ ሰዎች ተነጋገሩ፣ እግዚአብሔርም ሰማ አደመጠ፣ መታሰቢያ መጽሐፍም ተጻፈላቸው ይላልና እግዚአብሔርን የሚፈሩ ሰዎች እግዚአብሔር በሚሰራበት ቀን መጠቀሚያ ገንዘብ ይሆናሉ። የእግዚአብሔር ቃል እንደዛ ነው የሚለው። እና እግዚአብሔርን የሚፈሩ ሰዎች እግዚአብሔር ሲሰራ የእግዚአብሔር መጠቀሚያ ገንዘቡ ናቸው። እግዚአብሔርን ልንፈራ፣ እግዚአብሔርን ልናከብር፣ ወደ እርሱ ብቻ ልንሮጥ፣ እሱን ብቻ ኤግዛልት ልናደርግ፣ እርሱን ብቻ እንድናመልክ፣ ኦነር እንድናደርግ፣ ሪቪር እንድናደርግ በጣም ሰፊ ሀሳብ ነው። እንግዲህ የዓለም ፍርሃት ብዙ ያስጨንቃል። ክሪፕልድ እንድንሆን ነው የሚያደርገን። ሰዎች በፍርሃት ውስጥ ሲሆኑ ምንም ማድረግ አይችሉም። በተቃራኒው እግዚአብሔርን ደግሞ የሚፈሩ ሰዎች ለማድረግ አቅም አላቸው። እግዚአብሔርን የሚፈሩ ሰዎች በጣም ደስተኛ ናቸው። መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ ሲናገር ኢሳይያስ ምዕራፍ 11 ላይ ምን ይላል? እግዚአብሔርን በመፍራት ደስታውን ያያል። እንደዚሁ ለሚያስብ ሰው የሚጋጭ ነገር ይመስላል። ፍርሃት ብሎ ደስታ አብሮ የሚሄድ ነገር አይመስልም። ግን እግዚአብሔርን የሚፈሩ ሰዎች ፍጹም ደስተኞች የሆኑ ሰዎች ናቸው። በእግዚአብሔር በሱ የረኩ በሱ ያረፉ እግዚአብሔርን በመፍራት ደስታችንን እናያለን። መጽሐፍ ቅዱስ እንደዛ ነው የሚያስተምረን። ቅድም እንዳልኩት ምሳሌ 2:5 ላይም ሌሎችም የመጽሐፍ ቅዱስ ክፍሎች ላይ እግዚአብሔርን መፍራት የምንማረው ነገር በመማር የምናድገው ነገር እንደሆነ መጽሐፍ ቅዱስ አጥብቆ ያስተምረናል። አንድ ታሪክ አንስቼ እጨርሳለሁ ጊዜ እንዳልወስድ። ሁለተኛ ነገሥት ላይ አንድ ታሪክ አለ። መጽሐፍ ቅዱስ ብዙ ሰው ስፔሻሊ ዓለማውያን የሆኑ ሰዎች ገንዘብ ሲኖራቸው የተለያየ ነገር ሲኖራቸው ሞር ኮንፊደንስ ሊሰማቸው ይችላል። የሆነ ነገር አለኝ ብለው ማለት ነው። ለኛ እንደ አማኞች እንደዛ አይደለም። መጽሐፍ ቅዱስ ሲናገር እግዚአብሔርን በመፍራት ውስጥ ስትሮንግ የሆነ ኮንፊደንስ አለ ይላል መጽሐፍ ቅዱስ። እግዚአብሔርን ለሚፈራ ሰው ብርቱ
መታመኛ አለው። እና ሁለተኛ ነገሥት 4 ላይ በጣም አንድ የሚያስደንቅ ታሪክ አለ። እና አንዲት ሴት ኤልሳ ጋር መጣችና እንደዚህ አለችው፣ ባሌ ባሪያ ሞቷል እና እርሱ እግዚአብሔርን ይፈራ እንደነበረ አንተ ታውቃለህ። አሁን ባለ ዕዳ ልጆቼን ባሪያ አድርጎ ሊወስዳቸው መጥቷል። እና በጣም ይደንቀኛል ያን ክፍል ሳስብ። እቺ ሴት ኢንሹራንስ አርጋ ያመጣችው ወደ ኤልሳ ባሌ ባሪያ ሞቷል፣ ግን እሱ እግዚአብሔርን ይፈራ ነበረ። እና አስተማማኝ ኢንሹራንስ፣ አስተማማኝ ዋስትና ለትውልድ ማለት ነው። ለልጆች እግዚአብሔርን መፍራት የሚባል ነገር ነው። ወላጆች በተለይ ስለ ልጆቻቸው ያስባሉ፣ ይጨነቃሉ። ግን እግዚአብሔር ቃል የሚያስተምረን ሪሊ ስለነሱ የምናስብ ከሆነ እግዚአብሔርን እንፍራ። ለጄኔሬሽን ቀደም እንዳልኳችሁ እግዚአብሔርን የሚፈራ ሰው እንዴት እንደሚባረክ የእግዚአብሔር ቃል መዝሙር 128 ላይ ሲናገር በቃ የልጅ ልጅህን ታለህ እንዴት እንደሚባረክ በጣም አስደናቂ ነው። መጽሐፍ ቅዱስ ውስጥ ያሉ የእግዚአብሔር ኪዳኖች፣ እግዚአብሔርን ለሚፈሩ ሰዎች የተገቡ ኪዳኖች ከአእምሮ በላይ ናቸው። እና እግዚአብሔርን የሚፈሩ ሰዎች ቀደምም እንደጸለይ ነው ለእግዚአብሔር ክብር ብቻ የሚኖሩ ሰዎች ናቸው። ሲምፕል የሆነ ላይፍ ስታይል ያላቸው፣ ኑሮዬ ይበቃኛል ማለትን የሚያውቁ፣ በቃ ለእግዚአብሔር የተለዩ። መዝሙር 1 ላይ እግዚአብሔር ቃል እንደሚያስተምረን በውሃ አጠገብ በውሃ ዳር እንደተተከሉ ሁሌ የሚያፈሩ ሁሌ የሚለመልሙ ሰዎች፣ ደስታቸው በእግዚአብሔር የሆነ ሰዎች፣ በእግዚአብሔር መንገድ የሚሄዱ ሰዎች፣ እግዚአብሔር የሚጠላውን የሚጠሉ ሰዎች፣ እግዚአብሔር የሚወደውን የሚወዱ ሰዎች ናቸው። እና ከዚህ በላይ አልሄድም፣ ግን በአጭሩ እግዚአብሔርን ልንፈራ ተጠርተናል። እግዚአብሔርን በመፍራት መዳናችሁን ፈጽሙ ይላል እግዚአብሔር ቃል። ብዙ ነው እንግዲህ ሐሳቡ። ቅድም እንዳልኳችሁ ብዙ ሐሳቡን ለማንሳት ይሆን እናንተ ይልቅ እግዚአብሔርን ቃል እንድታስቡ፣ እንድታጠኑ፣ እንድታሰላስሉ ለማበረታታት ነው። እና እግዚአብሔርን በማደግ እንዴት ነው በመፍራት እንዴት ነው ልናደግ የምንችለው? እግዚአብሔርን ቃል በማጥናት እግዚአብሔርን ቃል በመመገብ ዴሊ መጽሐፍ ቅዱስ ቆላስይስ ላይ ሲናገር እግዚአብሔር ቃል በሙላት ይኑርባችሁ። በቃ ሪችሊ እግዚአብሔር ቃል በህይወታችን አንድ ስፖንጅ ወስዳችሁ ደም ውስጥ ብትነክሩት ወይንም ውሃ ውስጥ ብትነክሩት የትኛውም ፈሳሽ ውስጥ ብትነክሩት ስትጨምቁት የሚወጣው ያ የነበረው ፈሳሽ ነው። እና የእግዚአብሔር ቃል በህይወታችን ገብቶ በእግዚአብሔር ቃል ሶክድ ከሆነን ከዛ ውጭ ምንም ሊወጣ አይችልም። የገባብን የእግዚአብሔር ቃል ነው የሚወጣው ከህይወታችን። መከራ ቢጨምቀን፣ ደስታ ቢጨምቀን፣ ችግር ቢጨምቀን፣ የትኛውም ነገር ቢጨምቀን የሚወጣው የእግዚአብሔር ሐሳብ ብቻ ነው። እና መዝሙር 19 እና መዝሙር 119 ስለ እግዚአብሔር ቃል በአስደናቂ ሁኔታ ይናገራል። ሰማያት የእግዚአብሔርን ክብር ይናገራሉ የሚለው ክፍል ላይ ከቁጥር 7 እስከ 11 ደግሞ የእግዚአብሔር ቃል ምን እንደሚያደርግ በጣም በሚያስደንቅ ሁኔታ የእግዚአብሔር ቃል ይናገራል። እና ሰው የእግዚአብሔር ቃል ገብቶበት ጠቢብ አለመሆን አይችልም። በቃ ልሁን ብላችሁ አይደለም የምትሆኑት፣ ቃሉ በራሱ የሚሰራ ስለሆነ ማለት ነው። ቃሉ በራሱ በሁለት በኩል ከተሳለ ሰይፍ ይልቅ ብርቱ ነው፣ ይሰራል። በቃ እኛ ስላልነው ሳይሆን በቃ የእግዚአብሔር ቃል ስለሆነ ማለት ነው። ሕያው የሆነ ስለሆነ ምን እንደሚያደርግ በዛ ክፍል ላይ የእግዚአብሔር ቃል በመዝሙር 19 እና 119 ላይ አጥብቆ ይናገራልና ባጭሩ እግዚአብሔርን በመፍራት እንድንመላለስ ተጠርተናል። እግዚአብሔርን የሚፈሩ ሰዎች የእውነት እግዚአብሔርን የሚያከብሩ ሰዎች ናቸው። ለእርሱ ክብር ብቻ የሚኖሩ ሰዎች ናቸው። እግዚአብሔርን አይተው ብቻ የሚያገለግሉ ሰዎች ናቸው። ሰው አያቸው አላያቸው ምንም በቃ ህይወታቸው ያው የሆነ ሰዎች፣ በእግዚአብሔር ጸጋ ብቻ ላይ የሚደገፉ ሰዎች፣ በክርስቶስ ስራ ላይ ብቻ ቦስት የሚያደርጉ ሰዎች፣ ምንም ትምክት የሌላቸው ከክርስቶስ በቀር እንደዚህ አይነት ሰዎች እግዚአብሔርን የሚፈሩ ሰዎች ናቸውና እግዚአብሔር እንዲረዳን ባጭሩ እንጸልይ።
ጌታ ሆይ እናመሰግንሃለን በፊትህ እንደነዚህ እንድንሰበሰብ ስለረዳህን ስለፈቀድክልን እግዚአብሔር ሆይ የእግዚአብሔር ድምጽ በኃይል ነው ይላል ቃል ሲናገር ምን ታደርጋለህ ሊልህ የሚችል የሌለ ትንፋሻችንን በእጅህ የያዝክ ሕያው የሆንክ አምላክ ቅዱስ የሆንክ አምላክ መልካም የሆንክ አምላክ የማትለወጥ የማታረጅ ያለህ የነበርህ ለዘላለም የምትኖር ጌታ ሆይ እናመሰግንሃለን ቃልህ ብርቱ ስለሆነ ቃልህ ስለሚሰራ እግዚአብሔር ሆይ በህይወታችን 30 60 100 እጥፍ እንዲያፈራ እግዚአብሔር ሆይ እንደ ልብ ሐሳብ እንድንመላለስ አይኖቻችንን እንድትከፍት እግዚአብሔር ሆይ ጌታ ሆይ ሁሉን የሚያስንቅ ሁሉን የሚያስጥል እግዚአብሔር ሆይ ክብር አለ ሁሉን ትተው እንዲከተሉ ያደረገ ያ ክብር እግዚአብሔር ሆይ በመካከላችን በሙላት ይገለጥ አይኖቻችን ፈጽመው ይብሩ ጌታ ሆይ አንተን በክብር ያየን እንድናመልክ እንድንከተል እውነተኛ ደቀ መዛሙርት እንድንሆን እግዚአብሔር ሆይ እለት መስቀል ተሸክመን እንድንከተልህ እግዚአብሔር ሆይ እንደ ልብ ሐሳብ እንድንኖር አንተን በመፍራት ቀኑን ሙሉ እንድንኖር እንድንመላለስ እግዚአብሔር ሆይ ለትውልድ የሚሆን ነገር ትተን እንድናልፍ እግዚአብሔር ሆይ ጌታ ሆይ ቀንበር ከላችን ላይ በኢየሱስ ስም ስልጣን የተሰበረ ይሁን ያጎበጠን ነገር ከህይወታችን ይነሳ እግዚአብሔር ሆይ በፍጹም ነፃነት እግዚአብሔር ሆይ እንድንመላለስ ጌታ ሆይ አንተን በመፍራት ውስጥ ፍጹም ነፃነት አለ ፍጹም ደስታ አለ እግዚአብሔር ሆይ አቤቱ በዚህ እውነት እንድንመላለስ ጸጋ እንዲረዳን ጸጋ እንዲያበረታን እንለምንሃለን እግዚአብሔር ሆይ በዚህ ስለተለቀቀው ጸጋ ስላገለገሉን ሁሉ እግዚአብሔር ሆይ ባሪያዎች እናመሰግንሃለን ለወደደን ከኃጢአታችን በደሙ ላጠበን መንግስትም እንድንሆን ላንተ ከዘላለም እስከ ለዘላለም ድረስ ክብር ይሁን የተገባህ ስለሆንክ እግዚአብሔር ሆይ የተገባህ ብቸኛ እውነተኛ አምላክ ስለሆንክ እንዳንተ ማንም ስለሌለ ይሽሩን ሆይ በሰማያት ላይ ለረድኤት በደመናት ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም ተብሎ እንደተጻፈ እንዳንተ ያለ ማንም ስለሌለ እናመሰግንሃለን ስለተወደድን ልጆች ስላደረከን እግዚአብሔር ሆይ አባ አባ ብለን የምንጮህበት የልጅነት ስልጣን ስለሰጠህን ክብር ሁሉ ለአንተ ይሁን ቀሪ ጊዜያችንን ሁሉ ለታመኑ እጆች አሳልፈን ሰጠን በኢየሱስ ስም